እኔ ያላብርሽ ህይወቴ ጨለማ ነው። ያላብርሽ መኖር አልችልም። አብርሽ ህይወቴን ትንፋሴ ነው። ትንፋሽን የማወጣው በሱ ምክንያት ነው ብላለች። እንግዲህ ወይዘሪት ኤርሜላ ማለት ነው የቲክቶክ ሪፖስቷ ላይ እንግዲህ በጣም የሚያሳዝን ንግግር። ጨለማ ውስጥ ነኝ፣ ያለሱ ጨለማ ውስጥ ነኝ፣ ጨለማ ውስጥ ሆኜ ደግሞ ማንም ሊረዳኝ አልቻለም በማለት እንግዲህ ያው ሪፖስት አድርጋለች ማለት ነው። ሩትዬ የኔ ፍልቅልቅ፣ የኔ ዱንቡሽቡሽ ማለት ነው፣ የኔ ብርሃን ማለት ነው። ውይ ምን ላርግሽ ግን የኔ ጠንካራ ሴት እቺ እንግዲህ ትላንትና መታ ገና ምንም ናስ ነገር ሳታይ ምንም ነገር ሳትሆን ራሴን አጠፋለሁ ብላ ትናገራለች። እቺ አንዳንዴ እኮ ማለት ነው እናንተ የምትደግፉ ሰዎችን የምታበረታቱ ሰዎችን አታቁም እንዴ? በተለይ ደግሞ የሄርሜላ እህቶች ነኝ ተብያችሁ ማለት ነው። ሄርሜላ ጀግና ነች ምንድነች ብላችሁ ስትፖስቶ የነበራችሁ፣ እሺ ዛሬስ ምን አላችሁ? እስቲ እንዴት አንገታችሁን ደፋችሁ? ላያችሁ ፈልጋለሁ። ገባችሁ አይደለ? ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ። የኔ ጠንካራ የኔ ጀግና የሆናችሁ እህቶቼ፣ የሩትዬ እህቶች ደህና ናችሁ? የኔ እንቆች ማለት ነው። እኔ በጣም ደህና ነኝ እግዚአብሔር ይመስገን። ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ሄርሜላ እንደምታዩት ሪፖስት የምታደርገው ቪዲዮ በቃ ለቅሶ የተሞላበት ጨለማ የበዛበት ነውና የሰውን ህይወት መቀማት መጨረሻው ይሄ ነው። እንደዛም ሆኖ ግን ሩትዬ ምን አይነት ጠንካራ ሴት እንደሆነች እንደዚህ በተግባር አሳይታናለች። ሩትዬ ምንም ብታደርግ ምንም ብትሆን ራሱ ያምርባታል፣ ማርያምን ያምርባታል። እቺ እኮ ምንም ሳትሆን ምንም ሳታደርግ ልጅ አልወለደች፣ እርጉዝ ነኝ ብላ ነበር። እንግዲህ ልጅም የለም። ቀለበት አደረገች። እሱም ደግሞ አድርግልኝ ብላ ለምነው ተማጽነው ይሄን ራስ የሚያስጠፋ ነገር የለም ልላችሁ ፈልጌ ነው። ገባችሁ አይደለ? ራሴን ላጥፋ እንኳን ብትል በብዙ ሰዎች ያምርበት ነበር። አንቺ ያለሽ እንጂ ማትረቢ። በጣም ነው የምትገርሚው። ግን በጣም አሳዘንሽኝ። አንጀቴን የበላሽኝ።